ፒሊንግተን ሁለተኛ ደረጃ ትምህርት ቤት የቅርጫት ኳስ ጨዋታ በጋለ ስሜት እየተካሄደ ነው። ጨዋታው ሊያልቅ ሲል አሰልጣኙ ኦርስ በሚል ቅጽል ስም የሚታወቀውን ኮከብ ተጫዋች ሜሰንን እና ዲንን እንዴት ማሸነፍ እንደሚችሉ ምክር ይሰጣቸዋል። ከዚያም ሜሰን ለቡድኑ ወሳኝ የሆኑ ነጥቦችን ያስቆጥራል። ድንገት አንድ ሰው ትኩር ብሎ የሚመለከተው መሰለው። ዲን ስሙ ጠርቶ ሲጮህ ሜሰን ካለበት ስሜት ነቃ። የማሸነፊያውን የመጨረሻ ኳስ ሜሰን እንዲያስቆጥር ይጠብቋል። ኳሷን ሲወርውር ቀደም ሲል ያየው የተቃጠለ ሰው እጁን ወደሱ ሲዘረጋ አየ። ኳሷ ግን ገባች። ደጋፊው በደስታ ሲጮህ የተቃጠለው ሰው ጠፋ። ሜሰን ወደ መልበሻ ክፍሉ ይሮጣል። ሳጥኑን ሲከፍት ሰውነቱ በድንጋጤ ተወረረ። ጥንታዊውን ሸክላ አወጣ። የተቃጠለውን ሰው እንደገና ወደሱ መቅረብ ጀመረ። ሜሰን በድንጋጤ አንድ ነገር አንስቶ ሰባበረው። የእግሩ ኮቴ ቆመ። ብዙም ሳይቆይ የቡድኑ አጋሮቹ መጡ። ሜሰን ገላውን ለመታጠብ ወደ ሻወር ቤት ይገባል። ሰላማዊ የነበረው ቅጽበት በፍጥነት ወደ አስፈሪ ሁኔታ ተቀየረ። በዚህ ጊዜ ፍጥሩ ሜሰንን በእሳት አቃጠለው። ዲን የቅርብ ጓደኛው ተቃጥሎ አመድ ሲሆን በድንጋጤ ይመለከታል። ከ6 ወራት በኋላ ክሪስ አባቷን በትራፊክ አደጋ ካጣች በኋላ ከቺካጎ ወደ ፒሊንግተን ከተማ ትመጣለች። እዚያም ከአጎቷ ልጅ ሬል ጋር መኖር ትጀምራለች። በመንገድ ላይ ሬል ቅዳሜና እሁድ የሚሰራበትን የብረት ፋብሪካና በአካባቢው ያለውን ቤተክርስቲያን ታያለች። ከአንድ ሰዓት በኋላ ቤታቸው ደረሱ። ሬል በደስታ ተቀበላት። ይህም በድንገት አስደነገጣት። ዕቃዎቿን ለማውረድ እንደሚረዳት ይነግራታል። ብዙም ሳይቆይ ክሪስ በፒሊንግተን ሁለተኛ ደረጃ ትምህርት ቤት ለመጀመሪያው የትምህርት ቀኗ እንድትዘጋጅ ያሳስባታል። ትምህርት ቤት ሲደርሱ ተማሪዎች ክሪስን ትኩር ብለው ሲመለከቷት ሬል የሪቬንድ ኮሚክስ መጽሐፉን ይዛል። ሬል ተማሪዎቹን አስተዋወቃት። ከግሬስ ጀመረ። ነገር ግን የክሪስ ትኩረት ወደ ግሬስ ጓደኛ ይሳባል። ሬልም ኤሊ እንደምትባል ይነግራታል። ልክ በዚህ ጊዜ የሜሰን ጓደኞች የነበሩት ዲንና ታነር ወደ ክሪስ ቀርበው ይህንን ሎከር መጠቀም አትችም ይሏታል። እሷ ግን የተሰጣት እሱ በመሆኑ ትከራከራለች። ግሬስ ጣልቃ በመግባት ዲን ግርግር እንዳይፈጠር ትነግረዋለች። ሬል ግሬስን ለማስደመም ሲል ጸጉሯ እንደሚያምር ይነግራታል። ዲን ክሪስን በቅርቡ ከሱስ ማገገሚያ እንደወጣችና አባቷንም እንደገደለች ወሬ እንደሰማ ይናገራል። ክሪስ ተናዳ በእግሮቹ ማል ረገጠችው። እንዳጋጣሚ ሆኖ የታሪክ መምህራቸው ሚስተር ክሬቨን ሁከቱን አይቶ አራቱንም ተማሪዎች ለቅጣት ይጠራቸዋል። ኤሊ ክሪስ ጥፋተኛ እንዳልሆነች ብትናገርም ክሬቨን ሁሉንም እንዳየ ይናገራል። በመዋሸቷ እሷንም ጨመራል። ከጥቂት ቆይታ በኋላ ደውል ይደወላል። ከዚያም ክሪስ በሳጥኗ ውስጥ ጥንታዊ የሚመስል ሸክላ ታያለች። የራስ ቅል ቅርጽ ያለው ፊሽካ ታገኛለች። ፊሽካውን ለመንፋት ስትሞክር ደውሉ እንደገና ይደወላል። ወደ ቅጣት ክፍሏ ሄደች። ክሪስ ቦርሷን ስታስቀምጥ ፊሽካው አምልጦ ጠረጴዛው ላይ ይወድቃል። ዲን ወዲያውኑ ሚስተር ክሬቨንን ትምህርት ቤቱ የዕፅ መጠቀሚያ ፓይፕ ይፈቅዳል ብሎ ይጠይቃል። ክሬቨን ወደሱ እንድታመጣው ጠየቃት። እሷም በሳጥኗ ውስጥ እንዳገኘችው ታስረዳለች። ነገሩን በጥንቃቄ የመረመረው ክሬቨን ቅርጹ የቀድሞ የማያን ጽሑፍ እንደሚመስል ይናገራል። ለመተርጎም ሲሞክር ካባ ማለት አንድን ነገር መጥራት ማለት እንደሆነ ይገልጻል። ከዚያም ፒክሰን የሚል ቃል አገኘ። ግሬስ በፍጥነት በላፕቶፓ ፈልጋ ትርጉሙ ሙታንን መጥራት እንደሆነ ትናገራለች። ክሪስ ፊሽካውን ለመውሰድ ስትሞክር ክሬቨን ታሪካዊ ዋጋ ሊኖረው ስለሚችል እሱ ጋር እንደሚቆይ ተናግሮ ቀድሞ ያሰናብታቸዋል። ከዚያም ግሬስ ሁሉንም ወደ ቤቷ ለዋና ግብዣ ትጋብዛለች። ሬል ግሬስን የሚያይበትን መንገድ ያየችው ክሪስ ትወዳታለህ ብላ በጨዋታ ትጠይቀዋለች። ሬልም በአንገቱ አዎ ይላል። ክሬቨን ፊሽካውን እስከ $35,000 ሊያወጣ እንደሚችል ዋጋውን ተመለከተ። ደህና መሆኑ ለማረጋገጥ ፊሽካውን ይነፋዋል። በጥሩ ሁኔታ ላይ መሆኑን ሲያረጋግጥ አስቀመጠው። ከጥቂት ቆይታ በኋላ ሬል የኮሚክ መጽሐፉን ክፍል ውስጥ እንደረሳው ትዝ ይለውና ለመውሰድ ይመለሳል። ሚስተር ክሬቨን ከክፍል ሲወጣ ያየዋል። ሰው አለመኖሩን ሲያረጋግጥ ሬል ገብቶ መጽሐፉን ይወስዳል። በዚያኑ ምሽት መምህር ክሬቨን የእረፍት ጊዜ ጉዞዎችን በኢንተርኔት ሲመለከት ያዳል። ነገር ግን ፊሽካውን ለማየት ጭቃቅ እንደሌለ ይረዳል። ጥበቃው ቻርሊንን ስለ ጠፋው ፊሽካ ሊጠይቀው ይጠራዋል። ወደ ኮሪደሩ ሲወጣ የታመመ የሚመስል ሰው ቆሞ ተመለከተ። ክሬቨን ትምህርት ቤት እንደተዘጋና እዚህ መገኘት እንደማይችል ይነግረዋል። ድንገት ጥበቃው ቻርሊ ከክሬቨን ጀርባ ተከስቶ አስደነገጠው። ክሬቨን እየተንቀጠቀጠ ትንሽ ጋደም ማለት እንዳለበት ይናገራል። ክሬቨን ወደ ክፍሉ ሲመለስ ያ የታመመ የሚመስለው ሰው እዚያው ይጠብቀው ነበር። ድንገት ክሬቨን ሳምባው መስራት እስኪያቆም ድረስ በከፍተኛ ሁኔታ ይክለፈለፋል። በጥቂት ሰከንዶች ውስጥ ወድቆ ሞተ። ይህ በእንዲህ እንዳለ ሬል እና ክሪስ ወደ ግሬስ ቤት ለግብዣው ይደርሳሉ። ከዚያም ሬል ፊሽካውን ለሁሉም ያሳያል። ዲን በቀልድ መልክ አያቴን እንጥራው ይላል። ግሬስ ግን አያቱ ገና እንዳልሞቱ ትነግረዋለች።
ታናሽ ወንድሟ ቲሚ በአቅራቢያው ሲዞር አይታ ወደ ክፍሉ እንዲሄድ ነገረችው። ግሬስ ፊሽካውን እያየች ውበቱን ታደንቃለች። ኤሊ ሞት ምንም ውበት የለውም ስትል በዝግታ ተናገረች። ዲን ፍቅረኛው ፊሽካውን እንድትነፋው ይገፋፋታል። ክሪስ ከሞት ጋር የተያዘ ማንኛውንም ነገር በመጥራት ውስጥ መሳተፍ እንደማትፈልግ በግልጽ ተናገረች። በመጨረሻም ግሬስ ፊሽካውን አንስታ ትነፋዋለች። አለቀ። ከጥቂት አስጨናቂ ሰከንዶች በኋላ ዲን ያንን ድምጽ የሰማለህ ብሎ ይጠይቃል። ሁሉም ተለያዩ። ክሪስ ተሰናብታ መሄድ ስትጀምር ኤሊ በሚቀጥለው ቀን ለሚደረገው ፌስቲቫል ጋበዘቻት። ልክ በዚህ ጊዜ ሬል እየሮጠ መጥቶ የኤሊን የኢንሱሊን ከረጢት ይወረውርላታል። ኤሊ አመስግና ለሆስፒታል ስራዋ እንደረፈደባት ለክሪስ ትነግራታለች። ቤት ውስጥ ክሪስ ስልኳን እያየች ባለችበት ወቅት ድንገት አንድ ሰው የሚመለከታት ይመስላታል። ወደ መስኮቱ ስታይ ደንግጣ ትቀራለች። በሩ ድንገት ሲከፈት ሬል በድንገት ይገባል። እሷም በጣም ደነገጠች። ከዚያም የጻፈችውን የመጨረሻ ቴክስት በስህተት እንደላከችው በድንጋጤ ተረዳች። ይህ በእንዲህ እንዳለ ግሬስ በዋና ገንዳው አጠገብ የቤት ስራዋን እየሰራች ሳለ በአቅራቢያዋ የቀጭን ትንፋሽ ድምጽ መስማት ጀመረች። ታናሽ ወንድሟ እንደሆነ በማሰብ ችላ አለች። ነገር ግን ድምፁ ቀጠለ። ስሜቷ ስላልተረጋጋ ምን እንደሆነ ለማየት ከገንዳው ወጣች። ድንገት ከጀርባዋ ሰው ሲሮጥ ሰማችና ዘወር አለች። ልክ በዚህ ጊዜ አንድ እጅ ጎኗን በቀስታ ነካው። ዞር ስትል ቲም ቆሞ አገኘችው። እናታቸው ልታናግራት እንደምትፈልግ ነገራት። በማግስቱ ጠዋት ሬል እና ክሪስ በትምህርት ቤቱ ስብሰባ ላይ ተገኙ። ኤሊ ሚስተር ክሬበን ባለፈው ምሽት መሞታቸውን በሹክሹክታ ነገረቻቸው። ምክንያቱ የሳምባ ካንሰር ይዟቸው ነበር። ከዚያም ኤሊ ከፊት ለፊቷ በጥቁር ወንበሮች ራቅ ብሎ ኮፍያ ያጠለቀ ሰው ሲንቀጠቀጥ አየች። ሰውየው ቀስ ብሎ ወደሷ ዘወር አለና ስሟን በከንፈሩ የሚጠራ መሰላት። ግሬስ ፊሽካውን ከእንግዲህ እንደማትፈልገው በመናገር ለክሪስ መለሰችላት። ክሪስ ግን ለሜሰን ቤተሰቦች መመለስ እንዳለባቸው ሐሳብ አቀረበች። ስለሆነም ክሪስና ኤሊ ወደ ሜሰን ቤት አመሩ። በመንገድ ላይ ኤሊ የክሪስን ንቅሳቶች አይታ ለምን እንደምትደብቃቸው ጠየቀቻት። ክሪስ ግን የግል ጉዳይ መሆኑን ገልጻ ነገሩን አሳለፈችው። ክሪስ በሩን አንኳኳች። በሩ በራሱ ቀስ ብሎ ተከፈተ። ወደ ውስጥም ገቡ። ከጥቂት ቆይታ በኋላ የሜሰን አያት አይቪ ከፎቅ ወረደች። በዚህ ቤት ውስጥ መሞት እንደምትፈልግ ነገር ግን ባንኩ ቤቱ የሷ አለመሆኑን እንዳሳወቃት ተናገረች። ከዚያም አይቪ አስገራሚና ሚስጥራዊ የሆኑ ጥንታዊ ዕቃዎች ወዳሉበት ክፍል መራቻቸው። እነዚህን ዕቃዎች እንደ የሟችነት ማስታወሻ አድርጋ እንደምትሰበስባቸው ገለጸች። ክሪስ ፊሽካውን በሜሰን ሳጥን ውስጥ እንዳገኘችው ገልጻ የእሷ እንደሆነ ጠየቀቻት። አይቪ ግን ራሷን በመነቅነቅ ፊሽካውን አንቺ አላገኘሽውም አለቻት። ፊሽካው ልክ ልጇንና የልጅ ልጇን እንዳገኛቸው ሁሉ እሷንም አግኝቷታል። ክሪስ ፊሽካው በትክክል ምን እንደሚሰራ ጠየቀች። ይሄ ከረጅም ጊዜ በፊት ከተዘረፈ ሕዝብ የተወሰደ ጥንታዊ ቅርስ ነው። ክሪስ በላዩ ላይ ያለውን ጽሑፍ ሙታንን መጥራት ብለው እንደተረጎሙት ነገረች። አይቪ ግን በቀስታ አረመቻት። ሞትሽን መጥራት ማለት ነው። አንድ ሰው በተወለደበት ቅጽበት ሞቱም አብሮ ይወለዳል ስትል አስረዳች። ከዚያ ቀን ጀምሮ ሞት እሱን ይፈልገዋል። አንድ ሰው በ90 ዓመቱ እንዲሞት ከተወሰነ ሞት እሱን ለማግኘት 90 ዓመት ይፈጅበታል። ነገር ግን የፊሽካውን ጩኸት ከሰማ ሞትን በቀጥታ ወደሱ ይጠራዋል፣ እጣ ፈንታ ከወሰነው ጊዜ በጣም ቀድሞ። ክሪስ በድንጋጤ ተውጣ ሞት ምን ይመስላል ስትል ጠየቀች። አንቺን ይመስላል አለቻት። በመጨረሻው ትንፋሽሽ ላይ የምትሆኚውን ማንነት ይሆናል። ክሪስ ትንፋሿን ዋጥ አድርጋ አንድ ሰው መሞት ካልፈለገ ስትል ጠየቀች። አይቪ ግን ያ ከሆነ መቼም መወለድ አልነበረብሽም አለቻት። ከቤት ሲወጡ ኤሊ አይቪ ብዙ መድኃኒት እንደምትወስድና በቅርቡ ሜሰንን በማጣቷ ያጋጠማት ሐዘን እውነታውን እንዳዛባባት ለክሪስ ነገረቻት። አይቪ የምትናገረው ነገር ከእውነታ የራቀ መሆኑን ነገረቻት። ክሪስ ልክ እንደ ሜሰን ሁሉ ሚስተር ኬቨንም ፊሽካውን ተጠቅሞት ሊሆን እንደሚችል ኤሊን ጠየቀቻት። ቆይቶ በሆስፒታሉ የሕክምና መዝገብ ቤት ውስጥ ኤሊ ስለ ሜሰን ሞት የማይገባት ነገር እንዳለ አመነች። በሻወር ቤት ውስጥ እንደተቃጠለና ትምህርት ቤቱ የጋዝ መፍሰስ እንደሆነ ቢገልጽም አካሉ ግን በከፍተኛ ሁኔታ ስለተቃጠለ ማንነቱን ለማረጋገጥ የጥርስ መረጃን መጠቀም አስፈልጎ ነበር። ድንገት አንድ ዶክተር ወደ ክፍሉ ሲገባ ሁለቱ ከመደርደሪያ ጀርባ ተደበቁ። ክሪስ የሜሰንን የጥርስ መረጃ መዝገብ ይዛ ሲሞት ዕድሜው ስንት እንደነበር ጠየቀች። ኤሊ 17 አለቻት። ክሪስ የሬሳ ምርመራ ሪፖርቱን ስታነብ የአጥንት ጥንካሬና መዋቅራዊ ትንታኔው ግን የ40 ዓመት መጨረሻ ላይ ያለ ሰው እንደሆነ ያሳያል። ክሪስ የአይቪን ቃል ደገመችው። በመጨረሻው ትንፋሽ የምትሆነውን ትሆናለህ። ኤሊ ነገሩን አያያዘችው።
ሜሰን መሞት የነበረበት በ40ዎቹ ዕድሜ መጨረሻ ላይ ነበር። ነገር ግን በፊሽካው ምክንያት ሞቱ ቀድሞ አገኘው። በሚስተር ክሬቨንም ላይ የሆነው ይኸው ነው። በሳምባ ካንሰር መሞታቸው የማይቀር ነበር። አደጋውን በመረዳት ሌሎቹን ለማስጠንቀቅ ፈጥነው ወጡ። ሃርቨስት ፌስቲቫል ላይ ሪል ለግሬስ የሆነ ነገር ሲሰጣት አየ። ወዲያውኑ ጣልቃ በመግባት ያንን ቆሻሻ እንደማትፈልገው ነገራት። ይሄ እኮ ማሪዋና ብቻ ነው ስትል ግሬስ መለሰች። ሪል እንድትጥለውና አብራው ሄዳ አንዱ ጨዋታ ላይ አሻንጉሊት እንዲያሸንፍላት ጠየቃት። ነገር ግን ግሬስ በቀስታ እምቢ አለችው። አንድ ቀን ከእሷ የተሻለች ሴት እንደሚያገኝና እንደሚያስደስታት ነገረችው። ግሬስ ወደ ዲን ሄዳ የጨዋታ ሐሳብ አቀረበች። እሷ ላብሪንዝ ውስጥ ትገባለች። እሱ ደግሞ መሃል ላይ ያለውን ደውል ሳትደውል በፊት እንዲፈልጋት 2 ደቂቃ መጠበቅ አለበት። ካገኛት እሱ አሸነፈ። ይህ በእንዲህ እንዳለ ክሪስና ኤሊ ፌስቲቫሉ ላይ ደረሱ። ክሪስ ለሬል ለመደወል ሞከረች፣ ግን አላነሳም። እሱን ፍለጋ ከመሄዳቸው በፊት እንደገና እጽ ለመሸጥ መጣ። ክሪስ በትኩረት ተመለከተችው። ከዚያም ማንንም ለመጉዳት እንዳልፈለገ በመናገር ቢላዋ አወጣ። ክሪስ ቢላዋውን ቀማችና በእጹ ምክንያት ስለገደለው ልጅ ጠየቀችው። ግን ስለምን እንደምታወራ እንደማያውቅ ነገራት። ክሪስ አፍንጫውን በቢላዋ ጭረት አደረገችበት። እዚህ ውስጥ ግሬስ እየሳቀች ትሮጣለች። የተቀበሩ አስከፊ ምስሎች እያስደነገጧት ነበር። ከጀርባ ዲንና ጓደኛው ሰዓቱን ቆጥረው ገቡ። ግሬስ ወደ ውስጥ ጥልቀት ስትገባ ስሟ ሲጠራ ሰማች። መጀመሪያ ዲን መስሏት ነበር። ነገር ግን ጥግ ስትታጠፍ አንዲት አሮጊት ቆሞ ሲመለከቷት አየች። አሮጊቷ ስሟን በድጋሚ በቀስታ ጠሩ። ግሬስ ሮጠች። ውጪ ክሪስ ሌሎቹ የት እንዳሉ ሪልን ጠየቀችው። አሻንጉሊት ካሸነፈ በኋላ ሪል ከነሱ ጋር ተቀላቀለና ሶስቱም በፍጥነት ገቡ። ግሬስ በድንጋጤ ለዲን ደውላ አንዲት አስፈሪ አሮጊት እየተከተለቻት እንደሆነ በሹክሹክታ ነገረችው። ዲን ግን የጨዋታው አካል እንደሆነ በማሰብ ሳቀባት። ነገር ግን የግሬስ ፍርሃት እየጨመረ መጣ። ስልኳን ጥላ ጮኸች። በተስፋ መቁረጥ ስሜት አቅራቢያዋ ያለውን አካፋ አንስታ የአሮጊቷን ራስ መታችው። አሮጊቷ ብትወድቅም ግሬስም በኃይል ወደቀች። እየተሰቃየች ተነሳች። ግንባሯን ስትነካው ልክ እንደምታቻት አሮጊት ሁሉ ደም ሲፈሳየች። ከጥቂት ቆይታ በኋላ አሮጊቷ ተነሳች። ግሬስም ሮጠች። ዲን ስሟን ደጋግሞ ቢጠራ ምላሽ አልነበረም። ግሬስ ዲንን እየጠራች ትሮጣለች። ጠባብ ቀዳዳ አግኝታ ሰርጋ ገባች። ዞር ስትል አሮጊቷ ከጀርባዋ ነበረች። ምስሉ ዘሎ ያዛት። ነገር ግን ግሬስ ታግላ አመለጠችና ወደፊት ሮጠች። በመጨረሻም ግሬስ መሃል ላይ ያለውን ደውል አየችና ራሷን እየጎተተች ሄደች። የመጨረሻ አቅሟን ተጠቅማ ደውሉን መታችው። የደውሉ ድምፅ አስተጋባ። ዲን፣ ክሪስ፣ ኤሊና ሬል ወደ ድምጿ ሮጡ። ቆይቶ ዲን ያቺ አሮጊት ግሬስ ልትሆን አትችልም ቢልም ክሪስ ግን ትኩር ብላ በማየት አሮጊቷ ራሷ ግሬስ እንደነበረች አስረዳችው። እሷ መሞት የነበረባት በስተርጅና ነበር። እሷ እኮ የ18 ዓመት ልጅ ናት ሲል ዲን ጮኸ። ኤሊ ግን ግሬስ የሞት ፊሽካውን ስትነፋ ሁላቸውም እዚያ እንደነበሩና ሞታቸውን እንደጠሩ አስታወሰችው። ዲን ለማመን ፈቃደኛ አልሆነም። ወደ ቤቱ እንደሚሄድና ግሬስ እስክትደውልለት እንደሚጠብቅ ተናገረ። ከዚያም ክሪስን በመውቀስ እሷ ወደ ከተማዋ ከመጣች ጀምሮ እንግዳ ነገሮች መከሰት እንደጀመሩ ተናገረ። ሪል ጣልቃ በመግባት ግሬስ ፊሽካውን እንድትነፋ የገፋፋት ዲን ራሱ እንደነበረ ገለጸ። ለሞቷ ተጠያቂው አንተን አለው። ዲን ሪልን መሬት ላይ ገፍትሮት እንዳንተ ያለ ሰው እንደ ግሬስ ያለች ልጅ ፈጽሞ ሊያገኝ አይችልም አለው። በዚያኑ ምሽት ዲን ክፍሉ ውስጥ ድንገት ጥግ ላይ በደም የተለወሰ ምስል ቆሞ አየ። በድንጋጤ መብራቱን ሲያበራ ምስሉ ጠፋ። አባቱ በሩን አንኳኩት። ዲን ቅዠት እንደነበረ ነገረው። አባቱ ግን አላመነው። እንደገና ጠጥቶ እንደሆነ ጠየቀውና እየጠጣ መንዳት መጨረሻው ሞት ሊሆን እንደሚችል አስጠነቀቀው። በሪል ቤት ውስጥ ክሪስ ኤሊን ሪል እንዴት እንደሆነ ትጠይቀዋለች። ኤሊም ግሬስ የልጅነት ፍቅሩ እንደነበረችና አሁን ልቡ ተሰብሮ እንደሚገኝ ትነግራታለች። ከረጅም ዝምታ በኋላ ክሪስ ለማንም ተናግራው የማታውቀው ሚስጥር ትናዘዛለች። ከአንድ ዓመት በፊት ከመጠን በላይ እጽ ወስዳ ነበር። አባቷ ራሷን ስታ አግኝቷት ወደ ሆስፒታል እየገሰገሰ ሳለ አንድ ከባድ መኪና ከመኪናቸው ጋር ተጋጫት። እሱ ሞተ፣ እሷ ግን ተረፈች። በረንዳው ላይ ሪል በብረት ፋብሪካ ውስጥ በማሽነሪዎች ተጨፍልቆ ሲሞት በራእይ ታየው። በማግስቱ ጠዋት ሶስቱ ጓደኛሞች የሞት አፋፍ ላይ ያለችውን አይቪን ለመጠየቅ ሄዱ። ክሪስ ፊሽካው የአንዱን ጓደኛቸውን ሕይወት እንደቀጠፈ ነገረቻትና ፊሽካው ምን እንደሚፈልግ ጠየቀቻት። አይቪ ጥንታዊ ስልጣኔዎች የሞት አማልክቶቻቸውን ለማርካት ነፍሳትን መስዋዕት ያድርጉ እንደነበርና ፊሽካው ለሺህ ዓመታት ነፍሳትን ሲሰበስብ እንደቆየ አስረዳቻቸው።
ኤዲ እንዴት ሊያስቆሙት እንደሚችሉ ስትጠይቅ አይቪ ሞት የማይቆም መሆኑና አንዴ ከተጠራ ፈጽሞ እንደማይለቅ ነገረቻቸው። ነገር ግን የሞትን አቅጣጫ ለመቀየር አንድ መንገድ እንዳለ ገለጠች። ሞት ሲቃረብ ደማቸውን በሌላ ሰው ላይ ምልክት በማድረግ አዲስ መስዋዕት ማቅረብ እንደሚችሉ ነገረቻቸው። ድንገት ክሪስ የራሷን ሞት በአቅራቢያው ቆሞ አየችው። አቢ በመጨረሻው ትንፋሿ መሞት ምርጫ አይደለም፣ መኖር ግን ምርጫ ነው ስትል ተናገረች። ሬል የመስዋዕቱነቱን ሐሳብ ሲያጤነው ክሪስና ኤሊ ግን ወዲያውኑ ውድቅ አደረጉት። ሬል እነሱን ለማሳመን ቢሞክርም እምቢ ሲሉት በቁጣ ወጥቶ ሄደ። ይህ በእንዲህ እንዳለ ዲን ስለ ፔሊንግተን ፌስቲቫል አደጋ የሚናገር ዜና ተመለከተ። ቴሌቪዥኑን አጠፋው። የመኝታ ቤቱ በር በራሱ ተከፈተ። ያንን በደም የተለወሰ ምስል እንደገና አየው። አባቱ ከውጭ ሆኖ ደህና መሆኑን ጠየቀው። ዲን አልመለሰም። ይልቁንም ፍጡሩ እንዳይገባ በሩን በዕቃዎች ዘጋው። ወላጆቹ በሩን እንዲከፍት እየጮሁ ይደበድቡ ነበር። ምስሉ ነካው። በቅጽበት ዲን ልክ በከፍተኛ ፍጥነት መኪና እንደተጋጨ ሰው አካሉ በኃይል ተጠማዘዘ። ወላጆቹ በመጨረሻ በሩን ሰብረው ሲገቡ ያዩት አስፈሪ ትዕይንት እንዲጮሁ አደረጋቸው። ቆይቶ ክሪስና ኤሊ ሬልን ፍለጋ ቤቱ ቢሄዱ አላገኙትም። ስለዚህ ወደሚሰራበት የብረት ፋብሪካ ለማብራት ወሰኑ። በዚያው ቅጽበት ሬል ሽጉጥ ይዞ ወደ ቤተክርስቲያን ገባ። ኖህ አብሮት እንዲሄድ አዘዘው። የቤተክርስቲያኑ ደውል ሲደወል ሬል ተዘናጋ። ኖህ ሽጉጡን ቀምቶ ሊተኩስ ቢሞክርም ጥይት አልነበረው። ሬል አጋጣሚውን ተጠቅሞ ኖህን በድብደባ አዝለፈለፈው። ፋብሪካ ውስጥ ሬል ኖህን ወንበር ላይ አሰረው። ሊሞት የተወሰነበት ቦታ እዚህ እንደሆነ ነገረው። ስለዚህ ኖህ እዚህ ይሞታል። ሬል መዳፉን በቢላዋ ሰንጥቆ ደሙን ኖህ ላይ ለማድረግ ተዘጋጀ። ኖህ በድንጋጤ ይህ ጥንቆላ ስራ ነው ሲል ይጠይቀዋል። ሬል ሰውነቱን ጭር አለው። ሞቱ መቃረቡን አውቋል። ደሙን ኖህ ላይ ሊቀባ ሲል ክሪስ እና ኤሊ እየሮጡ ገቡና እንዲያቆም ጮህበት። ሬል እየተንቀጠቀጠ እንደ ኖህ ያለ ነፍሰ ገዳይ በህይወት እየኖረ እኛ ለምን እንሞታለን ሲል ይከራከራል። በመጨረሻ ግን ሬል ጨክኖ ሊያደርገው አልቻለም። ሁላችንም አንዴ መሞታችን አይቀርም ሲል በለሰለሰ ድምጽ ተናገረ። ያረፍተ ነገር ለክሪስ አዲስ ሐሳብ ፈጠረላት። መውጫ መንገድ እንዳገኘች ነገረቻቸው። ነገር ግን ማብራሪያ ሳትሰጥ የሬል እጆች በማይታይ ማሽን ተይዘው ተቆራረጡ። በሰከንዶች ውስጥም ህይወቱ አለፈ። ክሪስ እቅዷን ነገረቻት። ሞትን ሞተናል ብለው ማታለል እንዳለባቸው፣ ነገር ግን ይህ መሆን ያለበት ለጥቂት ደቂቃዎች ብቻ እንደሆነ ገለጸች። ክሪስ ኤሊ ለስኳር በሽታ የምትጠቀመው ኢንሱሊን አይታ ልቧን ለጥቂት ደቂቃ ለማቆም በቂ እንደሆነ ጠየቀቻት። ኤሊ ኢንሱሊን ብቻውን ልብን እንደማያቆም ነገረቻት። ለክሪስ የሚያስፈልጉትን ዕቃዎች ይዛ እንድትመጣ ነገረቻት። ክሪስ ወደ ውስጥ ገብታ ከሞቷ ጋር ፊት ለፊት ተገናኘች። ከጥቂት ቆይታ በኋላ ኤሊ ገብታ መድኃኒቱን አዘጋጀች። ክሪስ የበረዶ ገንዳውንና የልብ መነሻውን ስታዘጋጅ በሰከንዶች ውስጥ ክሪስ ወደቀች። ኤሊ ሞትን ለማታለል ልቧን ለተወሰነ ጊዜ ስታቆም አእምሯ እንዳይጎዳ ወደ በረዶ ውሃ ውስጥ ቀስ አድርጋ አስገባቻት። በዚህ መሃል ኖህ ነቃ። ሽጉጡን ይዞ ወደ ውጭ ወጣ። ኤሊ የልብ ትንፋሽ መስጠት ጀመረች። የልብ ምታየች፣ ምንም የለም። ልቧን መጫን ጀመረች። አሁንም ምንም የለም። ክሪስ እንደተዘረረች ነው። ኖህ በሩን ለመስበር ሲሞክር ኤሊ የብረቱን ድምፅ ሰማች። እጆቿ ቢንቀጠቀጡም ስራዋን አላቆመችም። ከዚያም ኤሊ አየችው። የራሷ ሞት ከጀርባ ቆሞ ትኩር ብሎ ሲመለከታት ነበር። በዚያው ቅጽበት ክሪስ ከራሷ ሞት ጋር ፊት ለፊት እየታገለች ነበር። ምስሉ ክሪስን አሸነፋት። ከዚያም ክሪስ የአይቪን ቃል አስታወሰች። የኤሊ ድምፅ በደካማው ስሟን ሲጠራ ትኩረት አደረገች። ኖህ በሩን ሰብሮ በመግባት ኤሊ ላይ ተኮሰ። ጥይቱ ዳበስ አድርጓት ቢያልፍም ክሪስን ከማንቃት አላቆመችም። በመጨረሻም ክሪስ ወደ ህይወት ተመለሰችና የኤሊን ሞት አየችው። ኖህ ሽጉጡን ደግኖ እግዚአብሔር ለሁሉም እቅድ አለው እያለ ይለፈልፍ ጀመር። ክሪስም መዳን እንደማትችል ተናገረ። ከዚያም በበጉ ደም ታጥቤያለሁ ሲል ጮኸ። ድንገት አንድ አስቀያሚና ያበጠ ምስል ፊት ለፊቱ ቆሞ አየ። በድንጋጤ ዝም ብሎ ተኮሰ። ከዚያም ሞተ። ኤሊና ክሪስ ግን ተረፉ። ይህ በእንዲህ እንዳለ አሻ የተባለች አዲስ ተማሪ ሳጥኗን ስትከፍት ያንኑ ሸክላ አገኘችው። በዚያኑ ቀን በትምህርት ቤቱ ስብሰባ ላይ አሻ ብሔራዊ መዝሙሩን በቫዮሊን የምትጫወት አዲስ ተማሪ ተብላ ተዋወቀች። ወደ ማይክሮፎኑ ቀረበች። ፊሽካውን አነሳችና ነፋችሁ። አለቀላቸው። ታሪኩ በዚህ ተጠናቀቀ። ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።